እናት ለዘላለም ትኑር። ብሩኬና ሃይሚን ደስታ በደስታ አድርጋቸዋለች ሙሽዬ ማለት ነው። የኔ ዘንካታ እናት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ፋሲካ በዓልን እንዴት አሳለፋችሁ ውዶችዬ? አሪፍ ነበረ። እሰይ አሪፍ ይሆንላችሁ። መልካም በዓል። ያው እስከ ሳምንት ድረስ ታውቃላችሁ ፋሲካ ደስ የሚለው በዓል እስከ ሳምንት ድረስ መቅበጥ ነው። እስከ ሳምንት ድረስ ስጋ ነው። እስከ ሳምንት ድረስ ጠጅ። ኧረ ምንም የማይበላ የማይጠጣ ነገር አለ ውዶች፣ ያው በሀገራችን ማለት ነው። ስደት ያለን ደግሞ እንግዲህ እኛ እያየን እንጽናናለን። ገብቷችኋል አይደለ? ከዛ ኢትዮጵያ ላይ አሁን በትናንትናው ዕለት እሙሽዬና ሀይሚ እንደዛ ቁጭ ብሎ ሲያወሩ በቃ ለእኛ ትልቅ ደስታ ነው፣ ትልቅ መጽናኛ። ያለንበትን ቦታ ሁሉ እንረሳዋለን። እና እኔ ማርያም የምንምላችሁ በጣም ነው ደስ ያለኝ፣ በጣም በተለይ ደግሞ ቤተሰቦች ሀይሚና እሙሽ በአንድ ላይ እንደዛ ቁጭ ብሎ ሲያወሩ ሳይ የተሰማኝ ደስታ አጠይቁኝ። ግን አንዳንዴ እኮ እኛ ህይወታችን ማለት ነው ቤተሰብ እንደ ሰዎች ቢሆን የምር ሰው በቃ ባልሆነ ባልባሌ ቦታ ላይ ወድቆ ነበር የሚቀረው እና እኔ ሀይሚና እሙሽ እንደዛ በተረጋጋ መንፈስ ቁጭ ብሎ ሲያወሩ ሳይ ልቤ በደስታ ፍንቀል ብሎ ደስ ብሎኝ እያየዋቸው ምን ትዝ አለኝ። ሀይሚ እሙሽ ሀይሚን እንደተቀየመቻት የሆነ ጊዜ ላይ እንደዛ ሲያወሩ ነበርና እንደዚህ ያየቻት ገላመጠቻት ገለመሌ ምናምን እያሉ የሚያወሩ ሰዎች ነበሩ ማለት ነው። ግን አያችሁ አይደለ ሰው ያለው ሳይሆን ፈጣሪ ያለው ብቻ ነው የሚፈጸመው ማለት ነው። እንደ ሰው አወራር ሀይሚ ከሙሽ ጋር ቁጭ ብላ የምታወራ ሰው አልነበረችም ነበር። እንደ ሰዎች አባባል ነው የምላችሁ ያኔ ሲሉት እንደነበር። ነገር ግን እኛ እንደው በማይመለከተን ነገር ገብተን ብዙ ነገር እንላለን እንጂ ማለት ነው። የተዋደደ ሰው መቼም ሊለያይም ሊቆራረጥም አይችልም። ይኸው እሙሽና ሀይሚ በትናንትናው ዕለት እናትና ልጅ ሲገለበጥ ደግሞ አማትና ምራት ሆነው ማለት ነው። ሲጀመር እሙሽ ሀይሚን እንደ እናቷ ነው እንደ ልጇ ነው የምታያት። ሀይሚም ደግሞ እሙሽን እንደ እናቷ ነው የምታያት። እውነት ለመናገር እሙሽ ያው ሴት ልጅ ስለሌላት ምራት ብቻ ሳይሆን እንደ ሴት ልጇ አድርጋ ነው የተቀበለቻት ማለት ነው። በጣም ነው የምሳሳላት፣ በጣም ነው የምትወዳትና እንደዛ ቁጭ ብለው ሲያወሩ ከዛ ነገር በኋላ በጣም ተደስቻለሁ። እና ይሄ ፍቅራችሁን ፈጣሪ አምላክ ያቆይላችሁ። እንደዚህ በፍቅር ብብ ድምቅ እንዳላችሁ ኑሩ። አማትና ምራት በጣም ነው ደስ የምትሉት፣ በጣም ነው የምታስቀኑት። የምሬን ነው። እና ሀይሚዬ ደግሞ እንግዲህ ታዛዥ ነች። ምን ልስራ ምን ላድርግ እያለች ቅብጥብጥ እያለች ነበረ ማለት ነው። እና እንግዲህ ያው እስከ ዛሬ ድረስ ሀይሚ ዶሮ ምናምን የምሰራላት እሷ ነች መሰለኝና አሁን ግን በአሁኑ አልሄደችም ማለት ነው። ያው ያለው ነገር ምናምን ብዙም ጥሩ ስላልነበረ ይመስለኛል። ነገር ግን አሁን ሁሉ ነገር አልፏል። ቡናውን ዘንከት እያለች ሀይሚሻ ማለት ነው። ብቻ በአጠቃላይ ስነግራቸው ቤተሰብ እኔ በጣም ነው ከልቤ የተደሰትኩት እንደዚህ ስላየዋቸው ማለት ነው። ሲቀጥል ደግሞ እናት አለምዬ እናት ትኑር፣ ብቻ ማርያምን እናት ትኑር። ብሩኬን በስስት ስታየው ማለት ነው እኔ እንዲህ አንጀቴ ስፍስፍ አለ። ዝም ብሎ በቃ እናት ምን አይነት እኔ በምን ይገልጻታል? ቃል ምንም እኮ አይገልጻትም። እና ዝም ብላ ታየዋለች። የኔ እናት ለካ ጭው ብሎባት እኮ ነው ምስኪኔ። ብሩኬ እናቴ ስፖርት እንደጀመረ አላወቀችም እኮ ሙሽዬ። ብሩኬ ሲክስ ባክ ለማውጣት ሙሽዬ ስፖርት ጀምሯል። ብረት ሲገፋ ነው የሚውለው እና በዚህን ያክል አትጨነቂ ልጅ ከሳብኝ ወፍራም ነበረ ሰውነቱ ጭዋለብኝ ብለሽ እንዳትጨነቂ ማለት ነው። ብሩኬም ደግሞ አያትና በደንብ ማለት ነው። ምንድን ነው የምታየኝ አላት እኮ። ኧረ እንዲሁ አንጀቴን በልኝ እግዚአብሔርን። እናትና ልጅ እኔ ምስኪኖች። እና እናት ፊታችሁ ላይ የሆነ ነገር ከሆነ በቃ እንዲሁ ባትነግሯትም ታውቃለች። ሲጀመር ልቧ ይነግራታል፣ ሆዷ ይነግራታል። እና ምንድን ነው ብሩኬ አንደኛ ነገር ስፖርት ጀምሯል። እኔ ከፎቶ ቀን ላይ የሰራሁት ቪዲዮ ላይ እኮ ብሩኬ ፊቱ ልክ አይደለም፣ በቃ ልክ ሊመጣልኝ አልቻለም። የሆነ እንዴት ነው ፊቱ ክርስስ ብሎ ምናምን ነገር ነው። እና ለካ እንቅልፍ አልተኛም ምስኪን። በሌሊቱ ወጥቶ ሄዶ ነው እንደዛ ፊቱ ፎቶ ላይ የሆነ ድብዝዝ ያለብኝ ማለት ነው። እና በጣም ደስ የሚል ስራ ነው የሰሩት። አንዳንዴ ለነፍስ ማድረግም በጣም ምርጥ ነገር ነው እና ማለት ነው። እስከ መቼ ድረስ በምድሩ ተልኮስኩሰን እንኖራለን? የምሬን ነው። እና ትናንት ያደረገው ነገር ብሩኬ ከጓደኞች ጋር በጣም ነው ደስ ያለኝ። እጅግ በጣም የሚያኮራ የሚያስደስት ነገር ነው። እንደዚህ ያደረጋችሁ በሙሉ ፈጣሪ አምላክ በወጣ ይተካ፣ እግዚአብሔር አምላክ ያስደስታችሁ። እና እንግዲህ ብሩኬ ያው ስላልተኛ ነው ፊቱ እንደዛ የነበረው።
በእርግጥ ያው ውስጡ ላይ እኮ ሀሳብ አለ። ሀሳብ አይጠፋም ማለት አይደለም። ከዚህ ሀሳብ ነፃ ካልወጡ ካልተገላገሉ በስተቀር አያስቡም ማለት አይደለም። እንኳን ብሩኬ አይደለም ሀይሚ ራሷ እኮ እንደ ድሮ አይደለች ማለት። አሁን አንድ ሰሞን ሀይሚ በቃ ፍርጥ ፍርጥ ብላ ነበር። ደንቦጭ ብላ የኔ እናት ደንቦጭ ብላ ፊቷ ማለት ነው እንዲሁ ፍሩጥ ፍሩጥ እያለች ነበር። አሁን ላይ ደግሞ ትንሽ ዘራለችብኝ። ምስኪን ሀሳብ ውስጥ ናኮ ነው። እና በዚህን ያክል አትጨናነቁ። እንደዚህ ሰውነታችሁን እስከምታጡት ድረስማ መሆን የለበትም። ጭንቀት እዛ ገደል ይግባ ማለት ነው። እንግዲህ ያው የሀበሻ ቀሚስም ሰጥተዋለች ሀይሚዬ። ሀይሚዬ ግን አንቺ ገዝተሽ ነው ወይስ ስጦታ ተልኮላችሁ ነው? የምር በጣም ነው የሚያምረው የሀበሻ ቀሚሱ ማለት ነው። እና እንግዲህ እሙሽ ዞር ስትልላቸው ደግሞ ቲካ ቲካ ጀመሩ ማለት ነው። ታርቀናል አይደለ? ታርቀኛል አይደለ? ሀይሚዬ አሳቀችኝ እኮ የምር። ያኮርፈኛል ብላ ፈርታለች መሰለኝ። ኧረ አይዞሽ ሀይሚዬ አያኮርፍሽም። ግን ያው አንቺም አንዳንድ ነገሮችን ማስተካከል ግዴታ ነው። ፈጣን አትሁኝ ለነገሮች፣ ቶሎ ብለሽ አትወስኝ። እውነት እንደዚህ አይነት ነገሮች ሲከማቹና በጣም እየበዙ ሲመጡ ያ ሰው ምን አይነት ውሳኔ ሊያመጣ እንደሚችል አይታወቅም። የምሬን ነው የምላችሁና ሀይሚዬ አንዳንድ የምታረጊያቸውን ነገሮች በቃ አገናዝበሽ አስበሽ መሆን አለበት። ከዛ ውጭ ግን ብሩኬ መቼም አንቺን ሊያኮርፍሽ አይችልም። አሁን ደግሞ ብሩኬ በጣም እንዴት ነው ነገሮች ይፋ እየሆኑ ሲመጡ ገብቷቸዋል ቤተሰብ። አሁን ሀይሚና ብሩኬ ድሮ ድብቅ ነበር አለ ፍቅራቸው፣ አሁን ደግሞ እየወጣ ነው። ባለፈው በቃ አፍ አውጥቶ አንቺ የእኔ ሴት ሆነሻል አላት ማለት ነው። አንቺ የእኔ ሴት ሆነሻል አይደለ? ስለዚህ እኔ የምልሽን መስማት አለብሻለ። ያ ማለት ነገሮቹ እየወጡ በመጡ ቁጥር የብሩኬ ፍቅር ደግሞ እየጨመረ ነው ቤተሰብ። እና በጣም ደስ ይላል ብቻ እንደዚህ መፋቀራችሁ። እኛ መለያየታችሁ ነው የማንፈልገው። ተለያየን የሚባል አማርኛ ከእናንተ አንሰማም እንጂ እንደዚህ መሆናችሁ የማያስደስተናል። እና ብቻ ድምቅ ብለው ነው የዋሉት። ሀይሚ መሄዷ በጣም ጥሩ ነገር ነው ያደረገችው። ብቻ አላቅም። ሚፍታም ራሱ እኔ በጣም ሳላመሰግነው አላልፍም። እውነት ሚፍታ ማለት በጣም ልዩ ሰው ነው። እኔ ብዙ ጊዜ ነው ስለሚፍታ የምናገረው። በመካከላቸው ሲሆን በጣም ብዙ ሰዎች ይቃወሙ ነበር በፊት። እኔ ግን በፍጹም አልቃወመውም። በጣም አሪፍ ነው። ምክንያቱም የሰው ልጅ የሚያጋጨው ስለማይጠፋ መካከል ላይ እንደ ዳኛ መቆምን የመሰለ ነገር የለም። በጣም ከሁለታቸው ወገን ያለ ሰው ስለሆነ ብቻ በእሱም ጥረት ሀይሚዬ እንደዛ በትናንትናው ዕለት እንዲደመቅ ደመቅ ያለ በዓል እንዲያሳልፉ ተደርጓል ማለት ነው። ብቻ ደስ ብሎኛል በጣም። እና የጨረቃ ፋሚሊዎችም እንኳን ደስ ያላችሁ። ሀይሚና ብሩኬ ባይመጡ ኑሮ የእናንተ ስሜት እኮ በስማም በጣም ከባድ ይሆን ነበር። እውነት በጣም ነበር የሚደብራችሁ የሚከፋችሁ። ያው ላይቭ ላይ ስለምሰማችሁ ነው በጣም ስለሚደብራችሁ። የዛን ቀን እንደዛ ስላለች ሀይሚ እንዴት ለእኛ እንኳን አይታሰቡም ወይ? ለቤተሰብ አታስሙ ወይ? እኛ ስንት ነገር እየሆንን ኧረ ቤተሰብ አማርኛ ጠፋብኝ እኮ። እኛ ስለ እናንተ ብዙ ነገር እየሆንላችሁ ነገር ግን እናንተ እችን እንኳን ማድረግ አቃታቸው ብል በጣም ነበር የተቆጡት። እውነት እኔ በጣም ነው ያሳዘኑኝ እንደዛ ስሜታዊ ሲሆኑ ማለት ነው። ግን ደግሞ ያን ነገር አልፎ ፈጣሪ የተመሰገነ ይሁን። ሀይሚዬም ነገሮችን አገናዝባ ቡታጅራ ገብታ ይሄው በትናንትናው ዕለት ደማቅ በዓል አሳልፈዋል። ጋሽዬ ነው የሚቀረው። እውነት እኔ ጋሽዬ እናንተ ናፈቀኝ ከምሬ ነው። ብታመጣው ደስ ይለኛል። ሀይሚዬ ይዘሽው ነይ። ሀይሚዬ በእናትሽ ጋሽዬን ይዘሽው ብቅ በይና እንዴት ናችሁ ልጆቼ? ደህና ናችሁ? ናፍቃችሁኛል የሚለው ቃላት ጋሽዬ ማለት ነው። የምሬን እኮ ነው። እንዴት ናችሁ ልጆቼ? ናፍቃችሁኛል፣ ደህና ናችሁ የሚለው ቃል ናፍቆናል ማለት ነው። እና ሀይሚዬ አምጨልን ጋሽዬን። በተለይ ደግሞ ከብሩኬ ጋር ቢሆን በጣም ደስ ይላል። ጋሽዬና ብሩኬ ሲታዩ ማለት ነው በጣም ነው ደስ የሚሉት። ቤስት ፍሬንድ ናቸው በነገራችን ላይ። አማችና አማች ሳይሆን ቤስት ፍሬንድም ናቸው። በጣም ሚስጥረኞች ታውቃላችኋል። ጋሽዬ በብሩኬ አይደራደርም። እና ውድ ቤተሰብ እንግዲህ ያው እናንተ መልካም ፋሲካ መልካም በዓል ይሆንላችሁ። ውድ ቤተሰቦች ወዳችኋለሁ። ባይ ባይ። ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ይህኔ ውዶች አይከፈልበትም፣ ምንም ችግር የለውም። ሰውን ለማበረታታት እና ስለምታበረታቱኝም በእውነት አመሰግናለሁ። ክበሩልኝ።